ትምህርት ሰለቸኝ፣ ደከመኝ፣ መማሬ ምን ጥቅም አለው? ተምሬም ገንዘብ ነው ማግኘት ፈልገው፣ ስለዚህ ባልማርስ የሚሉ ልጆችን በየቤታችን ማድመጥ ጀምረናል። ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነ ልቦናዊ ጉዳዮች የሚያተኩረው መርሃ ግብራችን ነው። አብራችን ቆዩ። በዛሬው መርሃ ግብራችን ልጆች ለትምህርት ፍላጎት ስለምን ያጣሉ? ልጆች ለትምህርት ፍላጎት ስለምን ያጣሉ በሚል ርዕስ አብረን እንቆያለን። እንግዲህ ምናልባት እንዲህ አይነቱ ነገር ምናልባት በእኛ ቤት ብቻ ያለ ወይ በእኛ አካባቢ ብቻ ያለ ሊመስለን ይችላል። ግን እንዲህ አይነቶቹ ነገሮች እንደ አጠቃላይ እንደ ዓለምም ዛሬ ላይ በተለይ ትምህርትን በተመለከተ የልጆች አመለካከት፣ ፍላጎት በአንድ በሌላ እየቀነሰ የመጣበት ሁኔታ የምንመለከተው ነገር ነው። ይህ ሲባል ግን በዓለም ላይ እንዳለ የልጆች ፍላጎት ለትምህርት ያላቸው ፍላጎት ስለቀነሰ ይሄ ምንም ማድረግ አይቻልም፣ መለወጥ አይቻልም ወደሚለው አይደርሰንም። በዋነኝነት ትምህርት በልጆች ሕይወት ውስጥ አስደሳች ጉጉት እንዲኖራቸው ከማድረግ ያለፈ አስጨናቂና በጣም አድካሚ ስራ መስሎ ሲታያቸው ከባድ ነው የሚሆነው። ስለዚህ እንዲህ እንዲሆን ያደረጋቸው ዛሬ ላይ ምክንያቶቹ ምንድን ናቸው? በአንድም በሌላ በምናውቃቸው በማናውቃቸው ምክንያቶች ልጆች ለትምህርት ያላቸው ፍላጎት እንዲቀንስ የሆነበት ምክንያት አለ። ይህን ምናልባት በሁለት መንገድ ብንመለከተው፣ አንደኛው በትምህርት ቤት ባለ ህይወታቸው ሲሆን፣ ሁለተኛ ደግሞ ከኛ ጋር በቤታቸው ባላቸው ህይወት ውስጥ ባሉ አጋጣሚዎች በአንዳንድ ምክንያቶች የተነሳ ልጆች ለትምህርት ያላቸው ፍላጎት እንዲቀንስ ሆኗል። የመጀመሪያው በትምህርት ህይወታቸው ላይ ምናልባት ብዙ ጊዜ ልጆችን ብንመለከት አንደኛው ለትምህርት ፍላጎት እንዲያጡ የሚያደርጋቸው በትምህርት ቤት ጫና ሲበዛባቸው፣ የቤት ስራዎች ሲበዙባቸው፣ ፈተናዎች በጣም ተደጋጋሚ ፈተናዎች ወይም ኩይዞች ሲበዙባቸው፣ በዚህም የተነሳ መምህራኖቻቸው ከተማሪዎች በጣም ብዙ ነገር የሚጠብቁ ከሆነ ልጆች ትምህርት በጣም አስጨናቂና አድካሚ አድርገው መመልከት ይጀምራሉ። ከዛ የተነሳ ለትምህርት ያላቸውን ፍላጎት እንዲቀንስ ይሆናል ማለት ነው። ይህ ብቻ ሳይሆን ሌላኛው አጋጣሚ ደግሞ ምንድነው ስንል ምናልባት በትምህርት አሰጣጥ ረገድ በጣም አሰልቺ የትምህርት አሰጣጥ ካለ በትምህርት ቤት ብዙ ጊዜ እንደምናውቀው በጣም ይሄ ሜሞራይዝ የማድረግ የመሸምደድ አይነት ነገር ልጆች በተፈጥሮ የማወቅ ጉጉታቸውን ምናልባት የሚገድብ ፍላጎታቸውን የሚገድብ በሚሆንበት ጊዜ ምናልባት ልጆች ለትምህርት ያላቸው ፍላጎት ሊቀንስ ይችላል። በተለይ በመጀመሪያ ደረጃ ትምህርት ቤቶች ላይ ልጆች በተለይ በጣም ህፃናት ልጆች የምናስተምርበት መንገድ ተለዋዋጭ ቢሆን ልጆች አሰልቺ እንዳይሆንባቸው ፍላጎት እንዳያጡ ሊያደርጋቸው ይችላል እና አንደኛው የሚመከረው እሱ ስለሆነ ማለት ነው። ከዛ በተጨማሪ በትምህርት ቤት አካባቢ ላይ ልጆች ምናልባት ለትምህርት ያላቸው ፍላጎት እንዲቀንስ ከሚያደርጉ ምክንያቶች መካከል ሌላኛው ምንድን ነው ስንል ፍጽምናን መጠበቅ፣ በጣም ምናልባት መውደቅን፣ መሳሳትን በቃ እንደ መጨረሻ ነገር አድርገው እንዲቆጥሩ አድርጎ ማሳደግ፣ ኤክስ ማግኘትን እንደው የሞት ያህል እንዲቆጥሩት አድርጎ ማሳደግ። ከዚህ የተነሳ ልጆች ይጨነቃሉ። እንዲጨነቁ ያደረጋቸው አንደኛው ትምህርት እንደሆነ ስለሚያስቡት ለትምህርት ያላቸው ፍላጎት እንዲቀንስ ያደርጋል ማለት ነው። ስለዚህ በጣም ኦቨር ኤክስፔክቴሽን፣ በጣም ፍጽምናን ከልጆች መጠበቅ ሌላኛው በተለይ በትምህርት ቤቶች አካባቢ ላይ ያለ አንደኛው ሊሚቴሽን ወይም ውስንነት በልጆች ህይወት ላይ ለትምህርት ያለ ፍላጎት እንዲቀንስ ከሚያደርጉ ምክንያቶች ውስጥ አንዱ ነው ማለት እንችላለን። ሌላው ደግሞ ከዚህ በተቃራኒው ደግሞ ልጆች በትምህርት ህይወታቸው ላይ ተግዳሮት ሲያጡ፣ ቻሌንጅ የሚያደርጋቸው ነገር ሲያጡ፣ በጣም ሁሉ ነገር እጅግ በጣም ቀላል ሲሆንባቸው፣ የነሱ ኢንፑት የነሱን ጥረት ብዙ የሚጠይቁ ነገሮች ሲጠፉ በጣም አሰልቺ ይሆንባቸዋል። ተደጋጋሚ ነገር ይሆንባቸዋል። በጣም ቀላል ሲሆንባቸው ያም አሰልቺ ሊሆንባቸው ይችላል። ምክንያቱም ልጆች በውስጣቸው በጣም እምቅ አቅም ስላለ ያን አቅም የማውጣት ፍላጎት ኖሯቸው ነገር ግን ያን አቅማቸውን እንዳያወጡ የሚያደርግ በጣም ቀላል የሆኑ ትምህርቶች በሚያጋጥሟቸው ጊዜ ከዚህ የተነሳ ለትምህርቱ ፍላጎት ሊያጡ ይችላሉ። ሌላው ልጆች ለትምህርት ያላቸው ፍላጎት እንዲያጡ የሚያደርገው በትምህርት ቤት አካባቢ ያለ ምክንያት ምንድን ነው ስንለው አንደኛው ትንኮሳ ወይም ቡሊንግ የምንለው ነገር ማለት ነው። ልጆች ትምህርት ቤት በሚውሉበት ጊዜ በጓደኞቻቸው በኩዮቻቸው የሚደርስባቸው ስነልቦናዊ ጥቃት፣ አካላዊ ጥቃቶች ለትምህርት ያላቸው ፍላጎት እንዲቀንስ ያደርጋል እና እነዚህ በትምህርት ቤት አካባቢ ያሉ ምክንያቶች ከፍ ብለን ከላይ የዘረዘርናቸው ምክንያቶች ልጆች ለትምህርት ያላቸው ፍላጎት እንዲቀንስ ሊያደርጉ ይችላሉ ተብሎ በጥናት የተረጋገጡ ናቸው። ሌላው በቤት አካባቢ ምናልባት
የልጆቻችን የትምህርት ፍላጎት እንዲቀንስ ከሚያደርጉ ምክንያቶች መካከል አንደኛው በዚህ ዘመን ላይ በተለይ በቀዳሚነት የሚገለጸው የስክሪን አጠቃቀም ነው። በጣም ኢንስታንት የሆነ ቅጽበታዊ ደስታ ስለሚሰጣቸው ስክሪን ልጆች ስልክን፣ ጌምን በቀላሉ ረጅም ጊዜ በዛ ላይ ያሳልፋሉ። ለማጥናት ያላቸው ፍላጎት እንዲቀንስ ያደርጋል። ምክንያቱም ሲያጠኑ ምናልባት ስክሪን በማየት ሂደት ውስጥ የሚገኘውን ቅጽበታዊ ደስታዎችን ስለማያገኙ ለትምህርት ያላቸው ፍላጎት፣ ለጥናት ያላቸው ፍላጎት እንዲቀንስ ይሆናል ማለት ነው። ስለዚህ አንደኛው በጣም በቀዳሚነት የሚገለጸው በቤታችን አካባቢ የልጆቻችን የትምህርት ፍላጎት እንዲቀንስ የሚያደርገው ተገቢ ያልሆነ የስክሪን አጠቃቀም አንደኛው ነው ማለት እንችላለን። ሌላኛው ግልጽ ዓላማ ማጣት። አንዳንዴ በተለይ ከፍ እያሉ ወደ አዶለሰንስ ዕድሜ እየተጠጉ ሲመጡ ልጆች መጠየቅ ይጀምራሉ። ለምንድን ነው የምማረው? ተምሬስ ምን አመጣለሁ? ምን ለውጣለሁ? በህይወቴ ላይ ምን ኢምፓክት አለው? የሚሉትን ጥያቄዎች ሲፈጠሩባቸው ለዛ ቅድመ ዝግጅት ስለማይኖር ልጆች የሚማሩበትን ዓላማ ተምረው የሚሆኑት ነገር በግልጽ ስለማይነገራቸው በመማራቸው የሚያገኙ ነገር በግልጽ ስለማያውቁት ጉልበታቸውን፣ ጊዜያቸውን እያባከኑ እንደሆነ ስለሚሰማቸው ከዚህ የተነሳ ፍላጎት ሊያጡ ይችላሉ። ስለዚህ ሌላኛው ምናልባት እንደ ወላጅ ለልጆቻችን ልንነግር የሚገባ ባለመንገራችን ልጆቻችን ፍላጎት እንዲያጡ የሚያደርጋቸው ምክንያት ምንድን ነው ካልን ግልጽ ዓላማን ማጣት ልጆች በትምህርት ላይ ሌላኛው ምክንያት ነው ማለት እንችላለን ማለት ነው። ከዚህ በተጨማሪ ልጆች ለትምህርት ፍላጎት ሌላው የሚያጡበት ምክንያት ምንድነው ስንል በቂ ረፍት ማጣት። ምናልባት እንደ ምሳሌ ማታ አምሽቶ ሊተኙ ይችላሉ። ጠዋት ደግሞ እርሊ መነሳት ለትምህርት ቤት መዘጋጀት ሊኖርባቸው ይችላል። ለትምህርትን ሲያስቡ ከእንቅልፋቸው፣ ከኮምፎርታቸው፣ ከምቾታቸው ላይ የሚያስነሳቸው ነገር ነው እና ትምህርትን እንዳይወዱት ይሆናሉ። ከምቾታቸው ላይ ምቾታቸው የሚቀንስ ነገር አድርገው ስለሚቆጥሩት ለትምህርት ያላቸው ፍላጎት እንዲቀንስ ይሆናል ማለት ነው። ስለዚህ ሌላኛው በቂ ረፍት ማጣት፣ በቂ ጊዜ ማጣት ለራሳቸው ሌላኛው ምክንያት ሊሆን ይችላል ተብሎ ይታሰባል። ሌላው ማበረታቻዎችን አለመኖር። ብዙ ጊዜ ወላጆች እንደ ልማድ አድርገን ልጆቻችን የምናበረታታው የሴሚስተር መጨረሻ፣ የዓመቱ መጨረሻ ወይ ፈተና ሲጨርሱ እንደዚህ አይነት ነገሮች ላይ ብቻ ነው የሚሆነው። ልጆች ሲያጠኑ፣ ልጆች የቤት ስራቸው ሲሰሩ አናበረታታቸውም። ብዙ ጊዜ የሚያበረታቱ ወላጆች ሊኖሩ ይችላሉ። ስለዚህ ሂደቱ ላይ ብዙ ጊዜ አክቲቭ ስለማንሆን ከዚህ የተነሳ በዛ ጊዜ የእኛን ድጋፍ በሚያስፈልጋቸው ማበረታቾች በሚያስፈልጋቸው ጊዜ ስለማያገኙት በቀላሉ መሰላቸት፣ በቀላሉ ለትምህርት ያላቸው ፍላጎት እንዲቀንስ ምክንያት ይሆናል ማለት ነው። ስለዚህ የወላጆች ማበረታቻ አለመስጠት በተገቢ ሁኔታ ሌላኛው ልጆች ለትምህርት ያላቸው ፍላጎት እንዲቀንስ የሚያደርጉ ምክንያቶች ናቸው። ስለዚህ ከዚህም ባለፈ ሌሎች የተለያዩ ምክንያቶች ሊኖሩ ይችላሉ። እንደ ወላጅ ልናውቃቸው ምናልባት በልጆቻችን ሕይወት ላይ ልናያቸው የምንችላቸው ምክንያቶች ሊኖሩ ይችላሉ። በመሰረተ ሀሳብ ደረጃ ግን ዋናው ነገር ይሄ ያጡትን ፍላጎት እንዴት አድርገው ነው መልሰው የሚያገኙት? ወይም ፍላጎት እስከሌላቸው እንዴት ነው ፍላጎቱ መፍጠር የሚቻለው? መሰረታዊ ነገር ነው። ያጡትን ፍላጎት እንደገና ምናልባት መልሰው እንዲያገኙት ለማድረግ በዋነኝነት ፍላጎትን ያጡበትን ምክንያት መጠየቅ ያስፈልጋል። መጠየቅ ማወቅ ያስፈልጋል አቅም በፈቀደ። ምክንያቱም ካወቅን ከዛ በኋላ ለመለወጥ ብዙ ስለማንቸገር ማለት ነው። ስለዚህ ምክንያቶቻቸውን ስናነሳ ለምሳሌ ምናልባት አንዳንድ ልጆች ለትምህርት ፍላጎት የሚያጡት ትምህርት ሲከብዳቸው ሊሆን ይችላል። የዛን ጊዜ እንደ ወላጅ አስጠኞች መቅጠር ሊኖር ይችላል፣ ወይ እኛም ሳፖርት ልናደርጋቸው እንችላለን። በአንድም በሌላ ሳፖርት ልናደርጋቸው እንችላለን። ስለዚህ ምናልባት አንደኛው ምክንያት ልጆች ለትምህርት ፍላጎታቸው እንዲቀንስ የሚያደርግ ትምህርት ሲከብዳቸው ሊሆን ይችላል እና ይህን ምክንያት ማወቅ ምናልባት በሂደት ችግሩን ማለፍ ስለሚቻል ፍላጎታቸው መልሶ እንዲያገኙ ሊረዳቸው ይችላል። ሌላኛው ምክንያት ሊሆን የሚችለው ምናልባት ቀደም ብለን ካልነው ጋር በጣም ትምህርቱ ቀሎባቸው ቻሌንጅ ማያደርጋቸው ከሆነ ተግዳሮት ሲያጡ ሊሰለቻቸው ይችላል እና ተደጋጋሚ ሊሆንባቸው ይችላል። ስለዚህ የዚህን ጊዜም ተገቢ እርምጃ ለመውሰድ አንደኛውን ይሄ ምክንያቱን ለይቶ ማወቅ ይጠይቃል። በተቻለ መጠን ልጆች በጣም ቻሌንጅ የማያደርጋቸው አብዝቶ ቻሌንጅ ሲያደርጋቸው ተስፋ የሚያስቆርጣቸው ሊሆን ይችላል። ደግሞ በጣም ምንም ቻሌንጅ የማያደርጋቸው ከሆነ ደግሞ የዛን ያህል በጣም ሲሊና ተራ ነገር መስሎ ስለሚታያቸውም ፍላጎት ሊያጡ ይችላሉ። ስለዚህ ማዕከላዊነትን በያዘ መንገድ ልጆችን ትምህርትን የሚማሩበትን መንገድ መፍጠር ያስፈልጋል ማለት ነው። ከዚህ ባለፈ ምናልባት ሌላኛው ምክንያት ሊሆን ይችላል ተብሎ የሚታሰበው የሚያስጨንቃቸው ነገር ሊኖር ይችላል። ልጆች ለትምህርት ፍላጎት የሚያጡት ምናልባት በቤት ውስጥ ባለ ህይወት ሊሆን ይችላል። ፍርሃት አጋጥሟቸው ሊሆን ይችላል። ጥቃት አጋጥሟቸው ሊሆን ይችላል። ከዛም አልፎ ተርፎ በትምህርት ቤት ደግሞ ደረጃ ደግሞ ትንኮሳዎች አጋጥሟቸው ሊሆን ይችላሉ። በተለይ ቡሊንግ በጣም በዚህ ዘመን ላይ በብዛት የሚታይ አንድ ተግዳሮት ነው። ከዚህ የተነሳ ልጆቻችን ለትምህርት ያላቸው ፍላጎት ሊቀንስ ይችላል። ስለዚህ ይህን የመሳሰሉ ምክንያቶችን አስቀድሞ በእያንዳንዱ ልጅ የራሱ ምክንያት ሊኖር ስለሚችል የእያንዳንዱ ልጅ ምክንያት ማወቅ መጠየቅ ያስፈልጋል። የቀደመ ፍላጎቱን ለመመለስ አስቀድሞ ወደዚህ ፍላጎት እንዲያጣ ያደረጉትን ምክንያቶች መለየት ያስፈልጋል ማለት ነው። ከዛ ባለፈ ምን እናድርግ ነው
ምን እናድርግ? ፍላጎቱ መልሶ ለማግኘት ፍላጎት እንዲፈጠርባቸው፣ ለትምህርት ያላቸው ፍላጎት እንዲሻሻል ምን እናድርግ የሚለው መሰረታዊ ነገር ይሆናል። የመጀመሪያ የሚሆነው የሚማሩትን ትምህርት ዝም ብሎ በቃ ቲዎሪ ብቻ ዝም ብሎ ለማለት ሚሞራይዝ ለማድረግ ወይ ለመሸምደድ ብቻ አለመሆኑን ከሚኖሩት ህይወት ጋር ለማዛመድ መሞከር፣ ነገ ሊሆኑት ከሚችሉት ነገር ፍላጎታቸው ጋር ለማዛመድ መሞከር። ዛሬ ላይ የተማሩትን ትምህርት ምናልባት ዲሞንስትሬት ለማድረግ የሚቻልባቸው መንገዶች በኢንተርኔት ላይ የምናገኛቸው ቪዲዮዎች ይሆናሉ፣ የሰዎች ታሪኮች ሊሆኑ ይችላሉ። ከዛ ጋር አሶሼት ለማድረግ መሞከር እና በተጨባጭ የሚማሩት ትምህርት እንዲሁ ዝም ብሎ ትርጉም የሌለው ነገር ሳይሆን ልጆች በምክንያት አሳቢ እንዲሆኑ ክሪቲካል ቲንከር ጥልቀት ማሰብ እንዲችሉ የሚያደርጋቸው መሆኑን በአንድም በሌላ ማሳየት ያስፈልጋል። ሚኒንግ መስጠት፣ ትርጉም መስጠት ያስፈልጋል። በዚህ ውስጥ ምናልባት የራሳቸውን ዓላማ እንዲይዙ ሊረዳቸው ይችላል ማለት ነው። ሌላው እንዴት ነው ልጆቻችን ምናልባት ያጡትን ፍላጎት መመለስ የሚቻለው ስንል እንደ ወላጅ ብዙ ጊዜ ልጆቻችን እንዲማሩ በጣም በአሉታዊ መንገድ ተጽዕኖ እንፈጥርባቸው። በአዎንታዊ መንገድ ተጽዕኖ መፍጠር አንድ ነገር ሆኖ በአሉታዊ ልጆች ካላጠኑ መውቀስ፣ መቆጣት፣ አልፎ ተርፎ በተደጋጋሚ መቅጣት፣ እንዲህ አይነቱን ነገር ልጆች የሚረዱት በነገ ህይወቴ ይጠቅመኛል፣ ለእኔ ብሎ ነው የሚቀጣኝ፣ ለእኔ ብሎ ነው የምትቆጣኝ ብለው አይደለም ወላጆቻቸው የሚያስቡት። ከምንም በላይ ከትምህርቱ ጋር አሶሼት የሚያደርጉት። ስለዚህ በትምህርቱ ምክንያት እየደረሰባቸው ያለ ጥቃት አድርገው ወይም ጉዳት አድርገው ሊያስቡ ስለሚችሉ ይህን በተቻለ መጠን ወላጆች ልጆችን ከማስገደድ ይልቅ በፍላጎት እንዲያድርባቸው ማድረጉ ላይ ማተኮር ይሻላል። በመቅጣት በመጫን ተጽዕኖ በመፍጠር ምናልባት ለጊዜው አካዳሚካሊ ውጤታቸውን ልናሻሽለው እንችላለን። በዘላቂነት ግን ለትምህርት ያላቸውን ፍላጎት፣ ለመማር ያላቸውን ፍላጎት ግን በተዘዋዋሪ እየገደለው ነው የሚመጣው። ስለዚህ በተቻለ መጠን ፍላጎት መፍጠሩ ላይ ነው እንጂ ማስገደዱ ላይ ባናተኩር የተሻለ ይሆናል። ከዚህ በተጨማሪ ትንንሽ ስኬቶቻቸውን ሴሌብሬት ማድረግ፣ እውቅና መስጠት ያስፈልጋል። በትምህርታቸው ላይ ትንሽ ለውጥ ሲያመጡ ማበረታታት፣ ይህ የበለጠ እንዲበረቱ እንደ ስፕሪንግ ቦርድ ያገለግላቸዋል። ሞቲቬሽናቸው እንዲጨምር ያደርጋል። ስለዚህ ለትንንሹ ነገር እውቅና በሰጠን ቁጥር ለትልቁ ነገር የበለጠ እውቅና እየሰጡ እንዲመጡ እናደርጋቸዋለን። ለትምህርት ያላቸው ፍላጎት እንዲጨምር እናደርጋቸዋለን ማለት ነው። ስለዚህ እንደ ወላጅ ለትንንሽ የስኬቶቻቸው እውቅና መስጠት ያስፈልጋል። ከዛ ባለፈ ቀደም ብለን እንዳልነው አንደኛው የልጆችን ፍላጎት ለትምህርት ያላቸው ፍላጎት እንዲቀንስ የሚያደርገው ቀደም ብለን የዘረዘርነው ስክሪን አጠቃቀም ነው እና ስክሪን ብቻ ሳይሆን ሌሎች ዲስትራክት የሚያደርጋቸው ለትምህርት ትኩረት እንዳይኖራቸው የሚያደርጋቸው ለጥናት ትኩረት እንዳይኖራቸው የሚያደርጋቸው ነገሮችን ሁሉ መቀነስ ማስወገድ ያስፈልጋል። ይህ ባልሆነበት ሁኔታ ምናልባት የሚዲያ አጠቃቀማቸው የስክሪን አጠቃቀማቸው ጤናማ ካልሆነ በአብዛኛው ልጆች ሊያደሉ የሚችሉት ያው ቅጽበታዊ ደስታን ወደሚያገኙበት ነገር ስለሆነ ለትምህርት ያላቸው ትኩረት ይቀንሳል። ትኩረታቸው ከቀነሰ ደግሞ በሂደት ፍላጎታቸው የቀነሰ ይመጣል ማለት ነው። ስለዚህ የሚያውኳቸው ዲስትራክት የሚያደርጓቸው ነገሮች መቀነስ ሌላኛው መሰረታዊና አስፈላጊ ነገር ነው ማለት እንችላለን። ከዛ ባለፈ ምናልባት በጥናት ጊዜ ረጅም ሰዓት እንዲያጠኑ ከማድረግ ይልቅ በጥናቶቹን ሰዓት ከፋፍሎ በመሀል ላይ ጥቂት እረፍት እንዲወስዱ ምናልባት እነሱን ዘና የሚያደርጋቸው ነገሮች እንዲያደርጉ ማድረግ የበለጠ ለትምህርት ለጥናት ያላቸው ፍላጎት እንዲጨምር ያደርጋል። ያለበለዚያ ግን ረጅም ሰዓት ቢቀመጡ ትኩረት አይኖራቸውም። ትኩረት ከሌላቸው ሰዓቱ እስኪያልቅ ድረስ የሚጠብቁ ነው የሚሆንበት። ይሄ ትክክል አይደለም። ስለዚህ አጠር አድርገው በአጭር ጊዜ ውስጥ ወይም ከፋፍሎት የጥናት ጊዜያቸው በመሀል እረፍት እንዲያገኙ ማድረግ የበለጠ ለጥናት ትኩረት እንዲኖራቸው ያደርጋል። ተነሳሽነታችንም በተዘዋዋሪ መንገድ ሊጨምሩ ይችላል። ከዚህ ባለፈ ምናልባት ሌላ በጣም መሰረታዊ ነገር በተለይ በጣም ከ10 ዓመት በታች በሆኑ ልጆች ያሏቸው ወላጆች ደግሞ አብረው ኢንጌጅ ቢያደርጉ ልጆቻቸው የቤት ስራቸውን ሲሰሩ ምንም ባያግዟቸውም እንደው አብረው ቢችሉ ቢያግዟቸው መልካም ነው። የበለጠ ወላጆች ኢንጌጅድ ሲሆኑ ከልጆቻቸው ጋር አብረው በሚሆኑበት ጊዜ ተነሳሽነታቸውን በተዘዋዋሪ መንገድ የምንጨምርበት ነገር አለ እንጂ ዝም ብለን ማዘዙ ብቻ አጥኚ ማለቱ ብቻ በራሱ ትርጉም የለውም። ስለዚህ ሌላኛው ፓረንት ኢንጌጅመንት፣ ወላጅ አብሮ ከልጅ ጋር ጊዜ ማሳለፍ የበለጠ ልጆች ለትምህርታቸው ፍላጎት እንዲኖራቸው ያደርጋል። ከዛ ባለፈ ምናልባት ቀደም ብለን ካልነው ጋር በተያያዘ ወላጆች ብዙ ጊዜ ልጆችን አጥና ምንም ግልጽ ነገሮች ናቸው። አንዳንዴ ስላልም አያጠኑም፣ ስላላልም ሳያጠኑ ላይቀሩ ይችላሉ። ስለዚህ አጥና ከማለት ይልቅ ምናልባት እንዳታጠና ምንድነው እየከለከለ ያለ ያስቸገረ ነገር ምንድነው፣ የከበደ ነገር ምንድነው ብሎ መጠየቅ የተሻለ ነው። ከማዘዝ ይልቅ አጋርነትን ማሳየት፣ ይሄ ዲክቴት ከማድረግ ይልቅ በተቻለ መጠን ለልጆች ቅርብ ሆኖ ሳፖርቲቭ መሆን በተቻለ መጠን ልጆች ለትምህርታቸው ያላቸው ፍላጎት ትኩረት እንዲጨምር እንዲሻሻል ያደርጋል ማለት እንችላለን። ሌላው ኤጁኬሽናል ሳይኮሎጂስቶች እንደሚሉት ከሆነ
በጣም ልጆች ለትምህርት ፍላጎት እንዲኖራቸው የሚያደርገው ወላጆች አብዝተው ለፐርፎርማንሳቸው ለውጤታቸው ትኩረት ከማድረግ ይልቅ ለልጆች አንጻራዊ የሆነ ነፃነት እንዲሳሳቱ ምናልባት አንዳንዴ በፈተናም ዝቅተኛ ውጤት ቢያመጡ ኦኬ በማለት ነገ ማሻሻል ትችላለሽ እንደምናምንባቸው ማሳየቱ የተሻለ ይሆናል። ያለበለዚያ የልጆቻችን አሶሲዬሽን ከውጤቱ ጋር ብቻ የሆነና ውጤቱ በቀነሰና በጨመረ ቁጥር ብቻ ምናልባት የትምህርትን ዓላማ በአግባቡ ሳይረዱ ውጤትና ውጤት ብቻ ላይ የሚያተኩሩ ልጆች ይሆናሉ። ይሄ ደግሞ በዘላቂነት የሚቀጥል ስላልሆነ በልጆች ላይ የትምህርት ፍላጎት ሊያሳጣ ይችላል። የሆነ ጊዜ ላይ ትምህርት አፈጻጸማቸው ዝቅ ባለ ጊዜ ላይ መነሳት የሚቸግራቸው ፍላጎት የሚያጡ ሊያደርጋቸው ይችላል ይላሉ እና በአብዛኛው ለልጆች አንጻራዊ የሆነ ነፃነት መስጠት ለመሳሳት፣ ለመውደቅ በአንድም በሌላ በዚህ ሂደት ውስጥ ልጆች በራሳቸው መንገድ እንዲማሩ በራሳቸው መንገድ ጥራታቸውን እንዲያዳብሩ በማድረግ ፍላጎት እንዲያድርባቸው ማድረግ የተሻለ እንደሆነ ይመከራል እና ሌላኛው መሰረታዊ ነገር እሱ ነው። በመጨረሻ እንደ ወላጅ ልጆቻችን ከልጅነታቸው ጀምሮ ቪዥን እንዲኖራቸው መስራት ያስፈልጋል። ቪዥን ካላቸው በየቀኑ የሚያጠኑት ጥናት ዝም ብሎ ሚኒንግለስ ትርጉም የሌለው ሳይሆን ነገ ከነገ ወዲያ ሊሆኑት ስለሚችሉት ነገር ኮንትሪቢዩት እያደረጉ እንደሆነ ለዛ ዋጋ እየከፈሉ እንደሆነ ምናልባት ከምቾታቸው ሲቀነስ ምቾታቸው መቀነስ ለነገ ለተሻለ ህይወት መሆኑ እንዲረዱት ያደርጋል። ስለዚህ ቪዥን እንዲኖራቸው ከልጆች ጋር በጣም ቅርብ ሆኖ መስራት ያስፈልጋል። ይህም በምናደርግበት ጊዜ እነዚህ ጥረቶች ካደረግን በልጆቻችን ህይወት ላይ አንጻራዊ የሆነ መንገድ ምናልባት ቀድሞ የነበረ ፍላጎት ከነበረ ለትምህርት ያጡትን ፍላጎት መልሶ እንዲያገኙ እናደርጋለን። አስቀድሞ ፍላጎት ካልነበራቸው ደግሞ ፍላጎቱን መፍጠር እንችላለን በሂደት እነዚህን ነገሮች በማድረግ ማለት ነው። ስለዚህ እንዳጠቃላይ ዛሬ ላይ ያለው ተግዳሮት ቀላል አይደለም። እንደወላጅ በቅርበት በልጆቻችን ለትምህርት ያላቸው ፍላጎት እንዲጨምር ጥረት መስራት ከውጤቱ ይልቅ ለትምህርት ያላቸው ፍላጎት መሻሻሉ ላይ መስራት ይቻላል። ውጤቱ ጊቭን ነው። ልጆች ለትምህርት ያላቸው ፍላጎት ከተሻሻለ በሂደት በውጤቱ ላይ አንጻራዊ ጥሩ ለውጥ የማያመጡበት ምክንያት ስለሌለ ማለት ነው። ስለዚህ በዋነኝነት ፍላጎት እንዲያድርባቸው ማድረግ ላይ መስራት መሰረታዊ ነገር ነው ለማለት ነው። ክብረት ይስጥልን። ይቆያል።